ውጋት ክፍል 9 ጸሐፊ ያሬድ ወንደሰን ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አቶ ግርማ ጨንቋቸዋል፣ ግራ ተጋብተዋል። እውነት አብደው ይሆን ወይስ ሰው ሁሉ አውቆ እንዳበደ እያደረጋቸው ነው? አላወቁትም። መኝታ ክፍላቸው በድርባቸው ተጋድሞ በእምነት እውነት መንፈስ ከሆነ እዚህ አሁን እንዲመጣ ጠበቁት። አልመጣም። አሰቡ። በዚህ ወቅት ሊረዳቸው የሚችሉት አቶ በጋሻው እንደነበሩ። እሳቸው ምን እንደበላቸው አያውቁም። ጠፍተዋል። ሌላ ሁሉም ሰው ሸሽቷቸዋል። እንዳበዱ እየቆጠሯቸው ነው። ገንዘብም የላቸውም። ከዛች 10 ብር ውጭ በሌላ ባንክ ያስቀመጧት ትንሽ ገንዘብ ነው የቀራቸው። ስለዚህ ያላቸው አማራጭ አንድና አንድ ነው። ከኢትዮጵያ ውጭ ሆነው በኤፍቢ በሚለቃቸው ብሔር ከብሔር ዘር ከዘር እምነት ከእምነት የሚያጋጩ በሱም ከጎል በሚያገኛቸው ኮሜንትና ላይክ ከፍተኛ ገንዘብ የሚያገኘው በአንድ ድንጋይ 2 ወፍ እንደሚባለው እያረገፈ አንድ ለአባቱ ሀገሪቷን የአንዱን ብሔር ወይም እምነት ተሳድቦ ስትበጠበጥ አባቱ ሲጠቀም፣ በዚህ ደግሞ ለራሱ ገንዘብ የሚሰበስበውን ከሳቸው በላይ እርጉምና እርጉስ የሆነው ለልጃቸው ካሳውን ሁሉንም ነገር መንገር። እሱም በጣም ስለሚወዳቸው ቶሎ ሳይል ሊረዳቸው እንደሚመጣ ተማምነው ስልካቸውን አውጥተው ወዲያው መደወል ጀመሩ። ሀብታም አፍቃሪ ከቀን ቀን የአበባ ባህሪ እያስጠላው ከመምጣቱን በተጨማሪ ይህ ነገር ያስጠላብሻል ብላት ምንም ልትሰማው ስላልቻለች ፍቅር ወደ ጥላቻ እየተቀየረ ነው። ይባስ ብሎ በተደጋጋሚ መኝታ ክፍል ውስጥ ከወንድ ጋር ይዟታል። ጥላቻውን ካባሱት አንዱ ይሄ ነው። እሷም ከአንዱ ወደ ሌላኛው መዝለል ለምዳ በሱ ተወስና መቀመጡ ደብሯታል። ግን በጣም ነው የምታፈቅረው። በሷ ባህሪ የእሱ መናደር ለእሷ መዝናኛ ሆኖላታል። ነገር ግን አባቷን ምን ማድረግ እንዳለባት ስታስብ ደስታዋን ያጠፋል። ቢያንስ በቀን አንድ አባቷን ወደዛ ግራውንድ እየወረደች ትመለከታቸዋለች። ዛሬም እንደ ልማዷ እሳቸውን ለማየት ወረደች። ያ በሰው ስቃይና ሞት የተፈጠረ ቦርጭና ሰውነት መንምኖ የተነፈሰ ፊኛ መስሏል። ፊታቸው ላይ ተስፋ መቁረጥ ይታይባቸዋል። ይቻልን በቃች ነች። እሳቸው ባለጊዜ ነበሩ። አሁን የእሳቸው ጊዜ ሲያበቃ ምግብ እንደኔ ቢጤ ከሰው እጅ እየለመኑ ይጠብቃሉ። አንድ ማንኪያ ማጠቢያ ከንፈራቸውን እያሉ ያለቅሳሉ። ገላቸው ውሃ በማጣቱ ገምተዋል። በዚህ ወቅት ማንን ይጥሩ ከፈጣሪ ውጭ? ብዙ ኃጢአት ጠርተዋል። እንኳን መለመን ወደ ሰማይም ለማንገጠጥ ያፍራሉ። ያጠራቀሙት ገንዘብ እሱም አይሆንም። ታዲያ ምን? በቃ ምንም አማራጭ የለም። ፍቅር ነበር የሚያናዳቸው። እነሱን አላስቀመጡም። ቀን በቀን እጅግ ይጸጸታሉ። አስተዋይ ልጃቸው ልዕልት እችን ቀን እንድታመጣ እንዲጠነቀቁ ተነግራቸው ነበር። አሁን በጣም ናፈቋት። አበባው ከመውጫ በር ላይ ሁሌም የሚጠብቃቸው አንድ ጠባቂ መድባለች። ከሱ ጋር ገብታ አይታቸው ልትመለስ ስትል ምን እንዳልሆን ነው እየመጣሽ የምታይኝ? እንደው ለነፍስሽ ስትይ ምግብ ወይም ውሃ ትሰጪኝ? መሞቴን የምትፈልግ አሏት አቶ ጋሻው በደከማ አንደበት። እሷም ዞር ብላ ባሽሙር ፈገግታ አየቻቸውና እየራበህ እየጠማህ ነው፣ አይዞህ፣ ለማንኛውም ከሆቴሉ ትርፍራፊ ከዚህ በኋላ ያመጣልሃል፣ ምን ያንሳል አለች። እረ ተመስገን ነው እሱ ሲስ ተገኝቶ አሉ። በዚህ ወቅት ከውሻ ጋር ቢሰጣቸውም ይበላሉ። ተመስገን ማለታቸው አስገርሟት በፈገግታ አይታቸው ልትሄድ ስትል ልጄ አንቺን ሳይሆን አስተዋይሏል ልጄ በክፉ ስራ የምትቀጣበት ጊዜ እንዳይመጣ። ወይኔ ያች ቀን ስትመጣ ተለይ ነበር። አንቺንም የምልሽ እሱ ነው፣ ሌላው የሞተች እንዳይመስልሽ አለች። የት እንደሆነች በእምነትም ጠይቂው አሏት። በእውነቱ ፈዛን የሰማቻቸው። እጅ ቀን ብትመጣ ምን ታረጋለች? አቶ ግርማ ከጠቅላይ ሚኒስተር ጋር በቢሮአቸው ተቀምጠው ያወራሉ። ግርማ ሁኔታ ጥሩ አይደለም። ምን እየሆንክ ነው? በዚህ ሁኔታ እንኳን እቺ እንደ ጉንተን ጤፍ የከበደች ሀገር ቀርቶ ራስህንም መምራት አትችልም አሉት ጠቅላይ ሚኒስተሩ። የተከበሩ ጠቅላይ ሚኒስተር፣ ይህ በእምነት የሚባል ሰው በህይወት አለ። እኔ ጋር እየመጣ ግን ሌሎች ሰዎች ጋር አልመጣም። እርሱ አእምሮን እያጨናነቁት ነው ይሉኛል። ግን በጣም እርግጠኛ ነኝ እኔ ራሴን አልሳትኩም፣ እሱም አልሞተም አሉ።
ግርማ እሱ ሞቷል እርግጠኛ ነኝ አሏቸው። እና እኔ እሱን በማሰብ እያበድኩኝ ነው ማለት ነው? እሱን አላቅም፣ ልጁ ግን እርግጠኛ ነኝ ሞቷል። አሁን ቤት ሂድና ለትንሽ ቀናት እረፍት ማድረግ ያለብህ ይመስለኛል አሉ ጠቅላይ ሚኒስትሩ። አቶ ግርማ ምንም መናገር አልቻሉም። በጭንቀትና ግራ በመጋባት ዝም ብለው ሲያዩ ቆዩና ተነስተው ሊወጡ ሲሉ ጠሯቸው። አቶ ግርማ ዞር ብለው ሲመለከቱ እኔ ምልህ ግርማ፣ ይህ በእምነት ጉዳይ እንዲህ ለምንድን ነው ያጨናነቀ? አልገባኝም። ምን የሰራው ጉዳይ አለ እንዴ? አሏቸው። የአቶ ግርማ ፊት በድንጋጤ ወዲያው ተቀያየረ። የታክሲው ረዳት የሚሄዱበትን ቦታ እየጠራ ሰው ሲያስገባ ፋሲል ከአንድ ካፌ ቡና እየጠጣ ስልክ እያናገረ ታክሲው መምላቱን ይመለከታል። እንዴ እሳቸውን እንዴት አግታለሁ? ባለስልጣን እኮ ናቸው። እንድሞት ትፈልጋለህ? የልጅ አባት ለሆን እኮ ነው። ሀገር መውደድና ባለስልጣን ማገት ምን አገናኝ? ቆይ ለማንኛውም ከስራ በኋላ እናግርሃለሁ። ስልኩ ተዘጋ። በነገራችን ላይ ነጠብጣቡ የዛኛው ሰው ንግግር ነው። ስልኩን እንደዘጋ የቡናውን ሂሳብ ከፍሎ ተነስተው ወደ ታክሲ ሄደ። ወይ ዳድ፣ ያንተ ነገር ሆኖብኝ እንጂ ወደዚች ሀገር ባልመጣ እንዴት እወዳለሁ። ኤርፖርት ብቻ ነው ትንሽ ደስ የሚለው፣ ሌላው እኮ እንዳለን የሚገማው የሚቆንን ሰው አለ አቶ ግርማ ልጅ የሆነው ካሳሁን። የፊቱ ቅላትና ወፈር ማለቱ ተመችቶት አድጎ ሊቆረጥ የደረሰ ቲማቲም ነው የሚመስለው። ወንድ ነው። ረዘም ብሎ ሞላ ያለ ሰውነት ነው ያለው። እጅግ ያምራል። ከላይ እስከታች ጽዱ ነው። ነጭ በነጭ። ድሃ ሰዎችን አይወድም። ሲያይ ሁሉ ያቅለሸልሸዋል። ሀገሩንም የማይወድ ድሃ ስለሆነች ነው። ንግግሩን ቀጥለው ዳድ፣ ሶፋህ ንጹህ ነው አይደል? ሀገሪቱም ህዝቦቿን መጠቀሚያ እቃዎቿን ቫይረስ ነው የሚመስሉት። እንዴት ቫይረስ እንደምጠላ ታውቃለህ አይደል? አላቸውና ገራበሩም ከፍቶ ገብቶ ሳይቀመጥ የሱፉን ኮት አውልቆ መስቀያ ላይ ካረገ በኋላ ለመቀመጥ እየተዘጋጀ እባክህ አንተ ደግሞ ምን ነው መሬት አይንቀኛል? እኔ ግራ ገብቶኛል። አንተ ስለ ቫይረስ ታወራለህ? ቫይረስ የሆኑብኝ ስንት ሰዎች አሉ። አሁን አርፈ ተቀመጥ አሉት አቶ ግርማ በጣም እንደተጨነቁ ያስታውቃሉ። እሱም ተቀመጠና አባቱን እያየ ዳድ፣ ለዚህ ረሀብተኛ ድደብ ማየሚስ ትደነቃለህ እንዴ? ነገሩ ልክ ነህ፣ የህዝብ ቫይረስ ነው አላቸው። አይምሰልህ፣ ዝቅ አድርገህ ስትመለከት ትጎዳለህ። ይህ በእምነት ማለት ገዳዩ ቫይረስ ነው። አናቴ ላይ ፊት ብሏል፣ ሊገለኝ ነው። አንተም እንደሌላ ሰው ሞታለ እንዳትለኝ። አልሞተም፣ እርግጠኛ ነኝ። በቁሜ ተስካሪ ሊያወጣልኝ ነው አሉ በጣም በጭንቀት በጣም በፍርሃት። ኦኬ ዳድ፣ ለማንኛውም አልሞተም እንበልና እንዳንተው ሀሳብ የሱ ህይወት መኖር አንተም ምን አሳሰበ አላቸው። እግሩን አፈራርጦ የእጆቹን ክርን እግሩ ላይ አስደግፎ ከወገቡ ጎንበስ ብሎ የአባቱን አይን እያየ ነው። አንዳንድ ወንጀል የሰራሁበት መረጃ አለው። ዋናዎቹ ማስረጃዎች ቢሮ የሚስጥር ካዝኔ ውስጥ የቆለፍኩባቸው ቢሆንም ግን እሱም የያዘው ክርችል ላይ ያስወረውረኛል። ህዝቡ ይወደኛል፣ ያምነኛል። ይህን ነገር ካወቁ እንደ በግ ስጋ ነው ስጌን ከአጥንቴ እየለየ የሚረግጡት። በዚህ ላይ ጠቅላይ ሚኒስተሩም ሳይጠራጠረኝ አልቀርም አሉና በኃይል ተነፈሱ። ዳድ፣ እንደዚህ መሆኑ በራሱ ወንጀል እንዳለበት እየነገርካቸው ነው። ሲቀጥል ማስረጃ ለምን ታስቀምጣለህ? ምን ይሰራል? ራስን የሚጎዱና ደግሞ ቢሮ ማስቀመጥ ሌላው ከባዱ ችግር። ለማንኛውም አትጨነቅ፣ ሁሉንም ነገር እፈተዋለሁ። ግን ማስረጃ ያልከውን አሁኑ ከቢሮ ሄደህ አምጣ አላቸውና ዘና እያለ ከዛም ከኪሱ ቶስካኖ ሲጋራ አውጥቶ ከንፈሩ ላይ ሰካውና አቀጣጠለው። ወደ ውስጥ የማገውን ጭስ አየሩ ላይ በተነው። ቢሮ ያሉትን ማስረጃዎች እንኳን አታስብ፣ ማንም ሊያገኛቸው በማይችል ካዝናን የቆለፍኩት እንዳሉ ስልካቸው ጮኸ። እሳቸው ስልካቸውን ለማንሳት ሲሉ እሱ ንግግራቸው እንዳልጠማው ጭንቅላቱን በመነቅነቅ ነገራቸው። ሄሎ ጌቴ፣ ካዝናው ተከፍቶ ብዙ ሰነዶችና ማስረጃዎች ተወስደዋል። አንዴ ቢሮ እመጣለሁ አለች ጸሐፊዋ አቶ ግርማ በተቀመጡበት። በድንጋጤ ውሃ ሆኑ። ጸሐፊዋ ለአቶ ግርማ ደውላ ካረዳቻቸው በድንጋጤያቸው እየሳቀች ሌላ ቦታ ደወለች። እየጠራ ነው። ትንሽ ጠበቀች። ሲነሳ ማናገር ጀመረች። ወንድሜ፣ በቃ ያልከኝን አድርጌያለሁ።
ቢሮውን ለቅቄ ልሄድ ነው። ከመጡ የት ነበርሽ? ሲሰርቅ ብለው ይገሉኛል አለች። አንቺ አሁን የኔ እህት ነሽ፣ ፈሪ፣ ምንም አትሆኝ። የላኩልሽ ዕቃና የመጨረሻው ማድረግ ያለብሽ ነገር አለ፣ እሱን አድርጊ አላት። ወንድሟ ጸሐፊዋም የደረሳትን ሽጉጥ ዞር ብላ ተመለከተች። አቶ ጋሻው የተመደበላቸው ጠባቂ በላስቲክ ትርፍራፊ ምግብና የቧንቧ ውሃ በጆግ ይዞላቸው መጣና ሰጥቷቸው ተመልሶ ሊወጣ ሲል ከዚህ ካስወጡት ብዙ ብር እንደሚሰጡት ነገሩት። ልጁ ግን እንደማይፈልግና እሷም እንደምትገለው ነግሯቸው ግድ የለህም ብለው ብዙ ለመኑት። እሱ ግን እምቢ ብሏቸው ሄደ። ሀብታሙ አፍቃሪ ከስራው ወጥቶ ድክም ብሎት ለማረፍ ፈልጎ የሆቴሉን ሰራተኞች ሰላም እያለ ወደ መኖሪያ ቤታቸው በመሄድ ሶፋ ላይ ገደም ሊል ሲል መኝታ ቤት የማቃሰት ድምፅ ሰማ። ከሶፋው ተነስቶ በቀጥታ ወደ ክፍሉ ሄዶ በሩን ከፍቶ ሲገባ አበባ ከአንድ ወጠምሻ ባሪያ ጋር አልጋ ላይ ያገኛት። አስጠላቸው። እንደ በቃው ነግሯት በሩን ዘጋላቸውና ተመለሰ። አቶ ግርማ በድንጋጤ ጦዘው ከመስሪያ ቤቱ ግቢ ሾፌር መኪናው እንዳቆመ በፍጥነት ወርደው እየሮጡ ወደ ቢሮአቸው በመሄድ ጸሐፊዋን ገላምጠው በተከፈተው በር ዘለው በመግባት ካዝናውን ሲመለከቱ አንድም የቀረ ማስረጃ የለም። ደነገጡ። ፊታቸው ፍም መስለው ዞር ሲሉ ጸሐፊዋ እጇን ወደ ኋላ አድርጋ ቆማለች። ገላምጧት ገፍትሯት በሩን እሷ ውስጥ እንዳለች ቆለፉትና ዞር ብለው እያዩት ስምሽ ዓለም ፀሐይ ነው አይደል? እኔ ቢሮ በጸሐፊነት ከተቀጠርሽ 2ኛ ወር፣ ደሞዝ አልበላሽም፣ ተደጋጋሚ ጥፋት ሰራሽ። የበቀደሙ ውሸትሽ ሲገርመኝ ጭራሽ ዛሬ እሺ ማን ይላከሽ? ለማን አውጥተሽ ሰጠሽው? አሏት። መልሷን በጉጉት እየጠበቁ ከዛ እንቀው ሊገሏት። በጣም የምወድ ወንድሜ ነው የላከኝ፣ ደግሞ ተሰርቆ ሳይሆን እኔ አንስቼ የሰጠሁት አለች። ደነገጡ። ሰውነታቸው ተንቀጠቀጠ። ሊገሏት ሲንደረደሩ አፍ ላይ ድምፅ እንዳይወጣ የተገጠመለት ሽጉጥ አውጥታ ደቀነች። እሳቸው አልቆሙም፣ ተደረደሩባት። ከዛም ተኮሰችው። አቶ ጋሻው በዛች አንደርግራውንድ ውስጥ ልብሳቸውና ገላቸው በጣም ከመቆሸሹ የተነሳ ሰውነታቸው የቆሸሸ ገንዳ መስሏል። በሰውነታቸው የተፈለፈሉት ተባዮች እሳቸው የሚበሉት አጥተው፣ ነገር ግን ተባዮቹ እሳቸውን እየበሉ ወፍረዋል፣ እብጥ ብለዋል። እሳቸው ተማረዋል፣ ከሰውነት ተራ ወጥተዋል። የሰውነታቸው አጥንት ፈቶ ይታያል። ጉልበታቸው ከቷቸዋል። ከረሃብ የተነሳ የድርቅ ማስታወቂያ መስለዋል። ከተቀመጡበት ለመነሳት ወይም ለመቆም ምንም አቅም አጥተዋል። ያ ዘመናቸው የእሳቸው የነበረው ጊዜ ሁሉም ነገር አውቅቷል። የፈለጉትን ይመገባሉ። ቢፈልጉ በግ፣ ቢፈልጉ በሬ እያሳረዱ ይበላሉ። አሁን ቁራሿን ማግኘት አልቻሉም። አሁን አበባ የማታውቀው የተቀመጠ በርካታ ሚሊዮን ብር አላቸው፣ ግን ምንም ትርጉም የለውም። እሱም ወደ አንተ የሚመጣው ኑሮ በተመችና በተስተካከለ ጊዜ ነው። ያ ሁሉ ሰውን የበደሉት ያስቀየሙት ዛሬ ጸጸታቸው በዚህ ወቅት ይህን እድል ካገኙ በእርግጠኝነት ሰዎችንም ፈጣሪንም ከልብ ይቅርታ ጠይቄ ቀሪውን እድሜያቸውን ለሕግ ሁሉንም ነገር ተናዘው እስር ቤት ለመቆየት እድሜያቸውን ለመጨረስ ወስነዋል። ትልቅ ችግር የሆነባቸው እዚህ ክፍል እንዴት መውጣት እንደሚችሉ ያስባሉ፣ ይጨነቃሉ። የዚች ምድር ህይወት በጣም ጠልተውታል። ሬት እያለባቸው ነው። መሞትን ይመርጣሉ፣ ግን መጀመሪያ ለንስሐ ሞት እንዲያበቃቸው ይለምናሉ። በላስቲክ ከመጣላቸው ተረፍራፊ ምግብ በጣም ተርቦ ነበርና ቶሎ መመገብ ጀመሩ። የሆነ ሰዓት ላይ ግን አልቻሉም። የበሉት በጠቅላላ ተመልሶ ወጣ። አለባቸው፣ ደካከማቸው። በጠና ታመሙና የሚተኙበት ላይ በጀርባቸው ወደቁ። ጠባቂያቸው መጥቶ እንዳያቸው ጮኸ። እጅት እማዬ አልረሳሃትም አይደል አባ አለች ስጦታ። ስዩም ሚስቱን እሷን እንዳስታወሳት ኢየሩስንም እንዲያስታውስ ካላት ጽኑ ፍላጎት አኳያ እሱ አሁንም ግራ ተጋብቷል፣ ተጨንቋል። ልጁ ብቻ እንዳትጨነቅ በማሰብ አውቃታለሁ አላት። ቀጠል አረገና ዶክተሯ ልዕልት የት አለች? ፈልጊያት ነበር አላት ለኢየሩስ። ቆራጣ እጁና እግሩ በጣም እያመመው ስለሆነ ፋሻውን ፈታለት። መድኃኒት እንድትሰጠው ፈልጎ ነበር የጠየቃት። ለጊዜ የለችም ልዕልት፣ ቶሎ ነይ ተብላ ወደ አዲስ አበባ ሄዳለች ትላንት። ግን ለምንድን ነው የፈለግካት? አለች ኢየሩስ ከንግግሯ በኋላ ግንባሩን እየሰመች።
ቁስሎችን እያመመኝ ነው። የተጠቀለለውን ፋሻ እንዲያነሱልኝና ተጨማሪ መድኃኒት እንድትሰጠኝ ማስታገሻ አላት። ስጦታ የኔ ጣፋጭ ልጅ ሂጂና ሼህን ፈልጊያቸውና ይዘሻቸው ነይ እሺ አለቻት። ስጦታ ምንም ሳታንገራገር ለመጥራት እየሮጠች ስትወጣ ስዩም ኢየሩስን በዝምታ ሲያየት ቆይቶ የሚገርምሽ እንቅልፍ ሲወስደኝ የሆነች ሴት ህፃን ልጅ የሆነች ወንድ ልጅ ይመጡብኛል፣ ግን እነማን እንደሆኑ ግን ለይቼ ማወቅ አልቻልኩም ማለት። ኢየሩስም በፈገግታ አየችው። በአንድ ትልቅ የእህል ማከማቻ መጋዘን ውስጥ ያቺ አቶ ግርማ ጸሐፊ የነበረችው አንድ የኩንታል ጤፍ ጆንያ ላይ ተቀምጣ በዙሪያዋ ወጠምሻ ዱርዬዎች እየጠበቋት ነው። ከፊት ለፊቷ ባለው ወንበር የአቶ ግርማ ልጅ ፊት ለፊት ተቀምጦ በጥያቄ አጣደፋታል። ትሰሚያለሽ? አባቴ እንዲታገት ያደረግሽው አንቺ ነሽ? የሴራው ዋና ተጫዋች አንቺ ነሽ ማለት ነው? አጋቹ ብሎ ያዘዘሽን ንገሪኝና ልልቀቅሽ አላት። ካሳሁን እኔ አላደረኩም፣ ምንም የማውቀው ነገር የለኝም አለችው ጸሐፊዋ ዓለም ፀሐይ። ካሳሁን በንዴት አያትና ወደ ቀጠረው አንደኛው ዱርዬ ዞራልና እንዲመታት ነገረው። ልጁ ተነሳና አንዴ በቦክስ ሲቀጥል በእርግጫ እያለት በአፋፍንጭ የሞላው ደም ይፈስ ጀመር። በጣም ከቀጠቀጣት በኋላ እናገራለሁ አለች። በዚህ ወቅት ልጁን አስቆሞ እንድትናገር አዘዛት። እሷም ያፏን ደም ተፋችም። ትሰማለህ? ወንድሜን ያዘዘኝ፣ ለአንተም የምመክርህ እንድትሄድ ነው። ወንድሜን አንተ መፈለግ አይገባህም። እሱ ሲፈልግ ይመጣል። ልትደውልለት ከፈለግ ስልኩን ልንገርህና ደውልለት፣ አናግረው አለችና ቁጥሩን ነገረችው። እሱም ለመደወል ስልኩን አወጣ። አቶ ግርማ ዓለም ፀሐይ ተኮሳ የመታቻቸው ትከሻቸው እየደማ እያመማቸው ከፊት ለፊታቸው ከአንገታቸው ሰዎች ጋር ፋሲል እያዩት እያናገሩት ሳለ ሌላኛው አጋዥ ንጉሴ መጣ። ንጉሴ ማለት በእምነት መጀመሪያ እንዲገል የታዘዘው ሰላይና ከሆቴሉ አጠገብ ይለምኑ የነበሩት የኔ ቢጤ ናቸው። አቶ ግርማ እንዳልሞተ እየጠየቁት ሳለ በሩ ተከፈተና በእምነት ገባ። እንዳዩት ደነገጡ። አንተ ሌባ፣ አልሞትኩም ተጫወትኩብህ አይደል ሲል ስልኩ ጮኸ። እያወጣው ልጅህ ነው፣ እህቴን አግቷታል። አየህ ራሴን መንፈስ ያረኩብህ ልጅህ እንድታመጣልኝ ፈልጌ ነው፣ አምጥተዋል ብሎ ድምፁን ከፍ አድርጎ ሳቀባቸው። ህይወት ኑሮ በተቻለ መጠን መጨናነቅ አትፈልግም። በተቻለ መጠን ራስን ደግፍና ከመጥፎ ነገር ራስን ጠብቆ መኖር። ከዛ ውጭ አንተ በህዝብና ተወዳጅና ተናፋቂ ከሆንክ ሰው ሳይሆን ፈጣሪ ይጠብቃል። በእምነት ይህ ሁሌም እምነቱ ነው። ለእውነት ይቆማል፣ ለአንድነት ነፍሱን ይሰጣል። ሁሌም ህልሙ ህዝቧ ላይ ህዝብ ሆኖ በየክልሉ የተሰጣቸው የብሔር ባንዲራ ወርውረው ሁሉም ከአንድ በላይ አረንጓዴ፣ ቢጫ፣ ቀዩን ባንዲራ የኛም መገለጫ ብሎ ይዘው እንዲወጡ ይፈልጋል። ለእውነቱ በየክልሉ ያሉ ባንዲራዎችን በጣም ነው የሚጣለው። የአንድነታችን ከሚያናጉት አንዱ የክልል ባንዲራ ነው ብሎ ያምናል። እሱ ልጅ እያለ ጠዋት ወደ ትምህርት ቤት ሲገቡ መዝሙሩን ይዘምሩ ይባላል። ባንዲራ እየተሰቀለ ያኔ አንድም የክልል ባንዲራ ስለሌለ ያለቅሱ ነበር። ባንዲራዋን ሲያዩ በየክልሉ አንድ ባንዲራ ተውለበለባለች። ያን የሀገሩን ሰንደቅ ዓላማ ይወዷታል። አሁን ግን ሌላው ቀርቶ ግለሰብ መመኪያው የሚኮራው ራሱን እንደ አዋቂ ቆጥሮ የክልሉን ባንዲራ ፕሮፋይል ያደርገዋል፣ ያናድደዋል። በአንድ የክልል ቴሌቪዥን ጣቢያ የክልሉ ህዝብ ሰልፍ ወጥቶ አንድ ላይ ያለ ሀገሪቷ ባንዲራ የለም። የክልሉን ባንዲራ ይዘው ነው የወጡት። በጣም አለቀሰ። እሱ እርር ክስል ሲል ያስታውቀዋል። በንዴት ቴሌቪዥኑን ሰበረውና ዋጋውን ከፍሎ ወጣ። እጅግ አዘነ። ለሀገሩ ሲል አለቀሰ። ለዚህም ህይወቱን ለመስጠት ሁሌ ፍቃደኛ ነው። የክልል ባንዲራ እንዲጠፋ ሁሌም ፍላጎቱ ነው። አሁን ከአቶ ግርማ ፊት ቆሞ እሳቸው በድንጋጤና በግርምት ያዩታል። እሱ ከካሳሁን ጋር ያወራል። ካሳሁን አባቱን በሰላም እንዲለቅለትና እሱም እህቱን እንደሚለቅለት ሲነግረው በእምነትም ተስማማለት። ከፈለገውም እሱ ሄዶ እጁን እንደሚሰጠው ነግሮት በዚህ ተስማማና ስልኩን ሲዘጋው አቶ ግርማ በድንጋጤ እያዩት አንዳንድ ጥያቄን ጠየቁት። በእምነት ምንም ቤተሰብ እንደሌለው ነው የሚታወቀው። እህት የምትባለው ከየት ተገኘች? ሁለተኛ አደገኛና ከሰዎች ብር እየሰረቀ አንድም ቀን ገንዘብ እጁ ላይ ሳይታሰር እንደነበርና እስር ቤት ሆኖ ለጋዜጣና ለውጭ ሚዲያ በሚሰጠው መረጃ
ባለስልጣኖችን በህዝብና በውጭ ሰዎች ጥርስ ውስጥ ገብተው ድጋፍና እርዳታ በመከልከላቸው ሁሌም እንዳይሞት እንዲተርፍ አድርገው ያሰቃዩት ነበር። ከዛ ለምን ሰላይ ሆኖ እንደመረጡት ጠየቁት አቶ ግርማ። እሱም ለእያንዳንዱ ጥያቄ መልስ ሰጣቸው። ኃይለኛ ሌባ እንደነበረ ያሉትም ሁሉ ልክ መሆኑን ከነገራቸው በኋላ ያን የማንንም የድሃን ለፍርጃ በላባቸው ገንዘብ ያገኙ ሰዎችን እንደማይዘርፍ የሚሰርቀው ከድሃ የተዘረፈ በሙስና የተወሰደ ገንዘብ ሲሆን ብሩን ከሰረቀ በኋላ የሆነ ቅርብ ቦታ ያስቀምጠዋል። እህቱ መሆኗ የማትታወቀው ዓለም ፀሐይ ከዛ ቦታ አንስታ ትወስዳለች። በስሙ የገዛቸው ትልቅ ቤት አለ። እዛ በርካታ ቤተሰብ አልባ ህፃናት ታሳድጋለች። የታመሙትን ታሳክማለች። ረዳት አልባ እድሜያቸው የገፉ ሰዎችን ትረዳለች። እሱም እህቱም 5 ሳንቲም ተጠቅመው እንደማያውቁ ነግሯቸው ከዛም ዓለም ፀሐይን እሳቸው ቢሮ በጸሐፊነት እሱ እንዳስቀጠራትና መረጃዎችን ትልክ እንደነበር ነገራቸው። በተጨማሪም በሚልካቸው እውነት በሆኑ መረጃዎች አለት እስከ መግደል የሚያደርስ ድብደባ ይፈጸምበት ነበር። በመጨረሻ የመንግስት ለውጥ መጣ። ሀገር ወዳድነቱን መንግስት ስለተረዳ ጠቅላይ ሚኒስተሩ ራሳቸው ወጥተው በተደጋጋሚ ከለመኑ በኋላ ለሀገር ነውና መቀበላቸውን ነገራቸው። አቶ ግርማ በጣም ተገረሙ፣ ተናደዱ። በመጨረሻ ከዛ ሞት እንዳመለጠ ጠየቁት፣ አስረዳቸው። በጣም ተናደዱ። እርር ድብናሉና የሰራቸውን ወንጀሎች አንድ በአንድ ማንም ሳይሏቸው የሰሯቸው ወንጀሎች ይለፈልፍበት ጀመር። በእምነትም ይሁን መንግስት ህዝቡም ቢሆን ጫፌን አይነኩኝም መንካትም አይችሉም ብለው ፎከሩ። በእምነት ሳቅና ፋሲል እና ንጉሴን ይዟቸው ወጣ። አቶ ግርማ እነሱ እንደወጡ ወደ ወንበሩ ሲመለከቱ ሞባይል አዩ። ሮጠው ስልኩን አንስተው ለፌዴራል ፖሊስ ደውለው እንዲያድኗቸው ለመኗቸው። ያሉበትን ቦታ ነግሯቸው እንደሚመጡ ነገሯቸው። አበባ ሀብታሙን አፍቃሪ ቤቷ ውስጥ ይዛ እሷን ትቶ መሄድ እንደማይችል ነግረው በግድ ይዟለች። እሱ ሄዳለው እያለ እየገገመባት ሳለ በሩ ተከፍቶ ልዕልት ስትገባ እንደተያዩ ሁሉም ደነገጡ። አቶ ግርማ የተያዙበትን ቤት ፌዴራል ዙሪያውን ወረሩት። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።